Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ ደግሞ አድማጮቻችን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉና የደወል ምልክቷን ተጭናችሁ ኦል ምትለዋን መጫን አትርሱ። ሁል ጊዜም ላይክ እና ሼር በማድረግ ይህንን አዲሱ ቻናል በፈጣን ሁኔታ እያደገ ያለ አሳድጉት መንድጉት። ምክንያቱም ለእናንተ ልሳን ለመሆን ነው ይህንን ቻናል እዚህ ያለው። በብዛት አሁን የማይደረግ ነገር የለም። ኢትዮጵያ እየፈረሰ ያለ መንግስት ነው። ይሄ መንግስት ካልነውም ብልጽግና ብሎ መንግስት የለም። እውነት ለመናገር የግለሰቦች በጣት የሚቆጠሩ ግለሰቦች የሚያሽከረክሩት ስብስብ እንበለው ሆነዋል። ግን አሁን ወደማይገባበት አዘቅት ውስጥ እየገባ ነው አድማጮች፣ ወደማይገባበት ጭቃ ረግረግ። እዚህ በናዝሬት አዲስ አበባ ስትመጣ አዲሱ ማሳለጫ መንገድ ላይ የሆነ ክረምት ሀይቅም ይሆናል። በጣም ለጥ ያለ ጎድጓዳ ቦታ ስለሆነ ለም ቦታ ነው አሉ። ብዙ ውሃ ያቆራል። ብዙ ወፎች ደግሞ ከተለያዩ ቦታ እየመጡ የሚያርፍበት ነው። እዛ እንስሳ እንዳይገባ ተከላክለህ ነው የምትይዘው። ምክንያቱም በገባህ ቁጥር ረግረጉ እያሰመጠህ መውጣት አትችልም። ሰውም ይሁን እንስሳም ይሁን እስኪደርቅ ድረስ ዝም ብሎ መቆየት አለባቸው። እና እንደዛ ይሄ አብይ አህመድም ወደዛ ረግረገማ ቦታ እየገባ ነው ያለው። የሚወጣበት ነገር የለም። ይህንን የሚያስብሉን ደግሞ አሁን አጠራጠር ያሉ ዜናዎችን ይዘንላችሁ መጥተናል። ከኦላ የኦሮሞ ሊበሬሽን አርሚ ኦነግ ሸኔ እንዳትል ስላላችሁኝ አሁን በደንብ አጣርቼ ትክክለኛ ስማቸውን ኦላ ነው የምንባለው ብለውኛል። ኦሮሞ ሊበሬሽን አርሚ ወይም የኦሮሞ ነጻነት ሰራዊት ቢሸፍቱ በር ላይ ቢሸፍቱ እንግዲህ እንደምታውቁት የኢትዮጵያ አየር ኃይል ያለበት አብይ አህመድ ከ100 በላይ አውሮፕላን አለን የሚልበት ነው ብለናል። ምን ማለታችን ነው? ይህንን ወደ እናንተ እናመጣለን። ቲዲኤፍ ወደ ምዕራብ ትግራይ እያልን ነው። ምን እያልን ነው? ይህንንስ ኤርትራና ፋኖ ጅቡቲ መንገድ ብለናል። ፋኖ ከአዲስ አበባ ወደ መሃል ወደ ትግራይም ወደ አማራ ክልል የሚገባ ብዙ ነገሮች ብቻ እየታሰበ ነው ያለው። በአፋርም አድማጮች አፋር በጣም የተጠናከረ ኃይለኛ ሰራዊት ተፈጥረዋል። ይህንን በደንብ ዘርዘር አድርገን እናመጣላችኋለን። እስከ መጨረሻ ከኛ ጋር ቆዩ እያልኩኝ ወደዛ እንለፍ። እንደምታውቁት ለረጅም ሰዓታት ስንተነትን ስንበትን ስንሰበስብ አናቆያችሁም። ያገኘነውን ዜና ወደ እናንተ ከእናንተ ወደ እናንተ ነው የሚላክልን። በብዛት ዜናዎቹን የሚላኩልን ከእናንተ ነው። በጣም በርቱ። እውነት ለመናገር እዚህ ያለን ሁል ጊዜ ማበረታታት እንፈልጋለን። አዎ ዳታ ውድ ሆኖባችሁ ከሆነ ኢትዮጵያ ውስጥ ያላችሁ ቶሎ ብለህ ወደ ዜናው ግባ ምናምን ትላላችሁ። ግን መነገር ማስተዋወቅ ያለብንን ህዝባችንን እንዲልክልን ማድረግ ያለብንም ዝም ብለን ትተን ከገባን ነገ ጠዋት በእያንዳንዱ የሚደርስ ያለ ችግር የሚልክልን ነገር የለም ማለት ነው። ማስታወስ አለብን። ሚዲያ እንደዛ ነው። እና አሁንም ቶሎ ብዬ ስልክ ቁጥራችን ልንገራችሁ። በዋትስአፕ ነው የምትደውሉልን። ጻፉ፣ ወረቀትና እስክሪብቶ ተያዙ። 01 ብላችሁ ትጀምሩና ይሄ ወደ አሜሪካ ስትደውሉ ማለት ነው። በዋትስአፕ በመደበኛ ቁጥር እንዳትደውሉ፣ በዋትስአፕ ብቻ ነው። 01 585 673 5563 ነው። ለምንድን ነው በዋትስአፕ የምናደርገው? ማንም ሊሰማያችሁና ሊያያችሁ ስለማይችል ነው። ማንም ሊሰማችሁ አይችልም። እንኳን የኢትዮጵያ መንግስት ይቅርና ራሱ ዋትስአፕ ካምፓኒ እንኳን ሊሰማው አይችልም። ኢንድ ኢንክሪፕትድ ነው። በእኒያና በእናንተ መሀል ብቻ ነው መሰማት የሚችለው። እዚህ ማይክሮፎን ሚዲያ ቁጥር 2 ያለ ስልክና እናንተ የምትደውሉበትን ስልክ ብቻ ነው መስማት የሚችለው። ሊጠለፍ አይችልም ማለት ነው። ይህንን እያልኩ እንግዲህ ወደ ዝርዝሩ ልለፍ አድማጮች። አብይ አህመድ አሁን ወደማይወጣበት አዘቅት እየገባ ነው ያልኳችሁ። ከፍተኛ ሰራዊት ደግሞ እኔ እንደዚህ አይነት ሰው እውነት ለመናገር ጨካኝ ሰው አይቻላቅም። እንደዚህ አይነት ሰው የማይማር ከስህተቱ ሰው አይቻላቅም። ከዚህ በፊት ስንትና ስንት ሰራዊት መልምሎ እዛ ከ100 ሺህ ከ200 ሺህ ምናምን ይላሉ እነሱ 700 ሺህ ይላሉ 1 ሚሊዮንም ይባላል። ሰራዊት ረግፎ ቤተሰቦቻቸውን መርዶ ሳይነገር ምን ሳይል እያስገደደ አሁን የኦሮሞ ህዝብ እኔ እኮ ወዶ ልጆቹን
በፍላጎታቸው ወጣቶቹ የሚመለመሉ ነበር የሚመስለኝ፣ የሚሄዱ ወደ ማሰልጠኛ ምናምን የሚገቡ ነበር የሚመስለኝ። አሁን እያስገደዱ ነው አሉ። ከ67 ዓመት በታች የሆነ በሙሉ ሚሊተሪ ትሬኒንግ ውስጥ መግባት አለበት፣ ልምምድ ማድረግ አለበት እያለ በቃ ለብለብ 3 ወር 1 ወር 15 ቀን ዩኒፎርሙን ብቻ ቀይሮ ጥይት ማብረጃ ለማድረግ አሁን ደግሞ ከፍተኛ የሆነ ዝግጅት እያደረገ ነው። አድማጮች ጦርነት አልጀምርም፣ እንደዚህ ምከሯቸው፣ እንዲህ አድርጓቸው፣ ኤርትራ በሰላም ነው፣ አሰብ እንዲህ ነው ምናምን ቢል አትመኑ። ሁሉም ዝግጅቱ አስቦት የነበረ ታህሳስ ነው። ታህሳስ አልሆነለትም፣ የካቲት ደርሰዋል ያለው። አሁን ለመጀመር ፍላጎት አለው፣ ለመጀመር እያሰበ ነው። በመሬት ቁጥርህ ስፍርህ ማያልቅ ሰራዊት አዝምተን በሰማይ ደግሞ በድሮን ሚግ በተለያየ ነገሮችን እንዋጋለን ብሎ ነው አስቦ ያለው። ግን ሳምንት አይቆይም። አንደኛ ነገር እዚህ ያሉ ልንገራችሁ፣ የኦላ ልንገራችሁ፣ ቢሾፍቱ የኢትዮጵያ አየር ኃይል በር ላይ ታይተዋል። የተረጋገጠ ነገር ነው። ከነሱ ያገኘ ነው የምነግራችሁ ያለ ነው። ቆርጦ ታልፈዋል። ይሄ ማሰላጫ መንገድ ቆርጦ በዛ በበሩ በቢሾፍቱ በሐረር ሜዳ የምታውቁት ከሆነ የኢትዮጵያ አየር ኃይል ያለበት ቦታ ነው። ሐረር ሜዳ ተብሎ ነው የሚጠራው። በዛ አድርጎ አቋርጦ ነው ያለፈው። ርቀቱ ከ500 ሜትርም አይሆንም። በበሩ ነው ያለፈው። ሁሉንም ጥናት ሰርቬይ ወስዶ ነው የሄደው። እዛ ቢሾፍቱ ገብቶ ሁሉንም መውጫቸው፣ መግቢያቸው፣ ምን ያህል ወታደር የአየር ኃይል ሰራተኞች እንዳሉ፣ የት እንደሚኖሩ ሁሉን ነገር አጥምቶ ነው የወጣው በዝርዝር። ስለዚህ ኦፕሬሽን ሲጀምር በአንድ ጊዜ ነው፣ ባላሰበው ሁኔታ ነው የሚወረረው። ብዛት አይደለም የሚያሸንፍልህ፣ ጥራት ነው። አውሮፕላን ስለያዝክ አታሸንፍም። ያላመጣው ነገር እኮ አልነበረም ከዚህ በፊትም። ከ7 ሀገር በላይ ነው እኮ ወደ ትግራይ የዘመተው። በሙሉ የኢትዮጵያ ክልል እኮ ከልብ አምንበት ልዩ ኃይሉን ልኮ ታጥቀን እንልካለን ብሎ እኮ ነው ወደ ትግራይ ልኮ የነበረው። ግን አንድ ጊዜ ሞከሩ፣ አልሆነላቸውም። ሁለተኛ ሞከሩ፣ አልሆነላቸውም። ሶስተኛ ሞከሩ፣ አልሆነላቸውም። ከዛ በኋላ በካችሁን አደራድሩን ብለው ወደ ጅቡቲ ወስደው ተደራድረዋል። ሲሼልስ በምስጢር የተደረጉ ነው የምነግራቸው ያሉ። ሲሼልስ ሂደው ተደራድረዋል። ከዛ በኋላ መጨረሻ ላይ ደግሞ ፕሪቶሪያ ሳውዝ አፍሪካ ሂደው ተደራድረው ተፈራርመው ነው የመጡት። ማሸነፍ እንደማይችል ያ ሁሉ የሶማሌው፣ የኤርትራው፣ የኢትዮጵያው በሙሉ የክልሎቹ ይዞ የቻይና ድሮን፣ የዩናይትድ አረብ ድሮን፣ የኢራን ድሮን በሙሉ ይሄ ሁሉ እያለ ማሸነፍ አልችልም። ከአዘርባይጃን የመጣ በሙሉ የጦር መሳሪያው ሊያሸንፍለት አልቻለም። ስለዚህ ማሸነፍ አትችሉም። የአሜሪካው ልዩ ልዑክ ማይክ ሃመርስ ምንድን ያላቸው? በምንም ተአምር ይህን ጦርነት አሸናፊ አይኖርም። አሁን አንድ ከተማ ልትይዙ ይችላላችሁ፣ ከሳምንት በኋላ ደግሞ እነሱ መጥተው ይዘው ደግሞ የእናንተ ደግሞ አስብተው መጥተው ይይዛሉ። ስለዚህ እየተጋደላችሁ መኖር አትችሉም። ተደራድራችሁ ሰላም ፍጠሩ። አሁን እንደራደራለን ብሎ ለምኖ ነው አስታርቁኝ ብሎ ነው የተደራደረው አብይ አህመድ። አሁንም ከጀመረው እንደምታዩት ያላችሁ ከሱዳን ጋር ጥል ነው። ስለዚህ የትግራይ ሰራዊት ወደ ምዕራብ ትግራይ ተሻግሮ የሱዳንን ኃይል ወደ ሱዳንም እንዳይገቡ እንዳያስወጣው አድርገው ዘግቶ ብዙ ነገር ሊያደርግ፣ የኤርትራ ሰራዊት ደግሞ እንግዲህ ከአፋር የሄዱ ከፍተኛ ቁጥር ያላቸው ከፍተኛ ልምምድ አድርገው የኮማንዶ ትሬኒንግ አድርገው ዝግጁ የሆኑ የራሱ የአፋር ክልል ሰራዊት አለ። አፋር 3 ቦታ ላይ ነው የሚኖረው ብለናቸዋል ከዚህ በፊት። ኤርትራ ውስጥ ይኖራል፣ ኢትዮጵያ ውስጥ ይኖራል፣ ጅቡቲ ውስጥ ይኖራል። የአፋር ህዝብ ማለት ነው 3 ቦታ ላይ ተቆርጦ ያለው። ስለዚህ ሁሉንም ተባብረው አብይ አህመድን ማስወገድ ይፈልጋሉ። አንድ በሉ። ሁለተኛ ነገር የኤርትራ ሰራዊት ደግሞ ይህንን ኃይለኛ ድንገተኛ ጎርፍ ሊመጣብኝ ይችላል ስላለ በቀጥታ ምንድን ነው ማድረግ የሚችለው? ቀጥታ በአሰብ አድርጎ የኢትዮጵያ ጎሮሮ መዝጋት ነው። ራሱም መሄድ የለበትም። ለአፋር ተወላጆች ትጥቅና ስንቅ መስጠት
እና አመራር ማድረግ ብቻ ነው የሚያስፈልገው። ስለዚህ ኢትዮጵያ ጎሮሮዋ ይዘጋል ማለት ነው። ፋኖስ በቀጥታ ከደብረ ብርሃን አካባቢ በሙሉ በሁሉም መውጫ በአዲስ አበባ መውጫ ወደ ጎጃም መውጫም ወደ ወሎ መውጫም ወደ አዳማ መውጫም በሙሉ ሊዘጋ ይችላል። በቀላሉ መዝጋት ይችላል። ይሄ በሙሉ ይሄ ጥናት የተደረገበት ነው የምነግራችሁ ያለ ነው። አብይ አህመድ መውደቂያ ደርሰዋል። ከአብይ አህመድ ሆናችሁ በደል መታደርሱ ያላችሁትን አሁን በሙሉ ስለጠላው መላው የኢትዮጵያ ህዝብ ስለጠላው በተለይ ደግሞ የአዲስ አበባ ህዝብ አክ ብሎን ትፍ ስላለው አብይ አህመድ ማንም የሚደግፈው የለም። እንደ ከዚህ በፊቱ ጉድጓድ ቢቆፍር የአዲስ አበባ ዙሪያ ጉድጓድ ቆፍሮ 1 ሚሊዮን ሰራዊት የሰላም ሰራዊት አለኝ የሚለው ደግሞ በሙሉ ለስኳርና ለዘይት እንዳትቀርባቸው ነው እንጂ ኧረ ተጠግተዋል እየመጡ ነው ከተባለ ታስታውሳላችሁ እየመጡ ነው ሲባል ወይ ደግሞ የትግራይ ሰራዊት ደብረ ብርሃን ሲደርስ ጥለውት ነው የሚሸሹት። እንዳውም ውስጥ ሆነው ኢንፎርሜሽን ይልካሉ። እንደዚህ ሴቶቹም ሽማግሌዎቹም ወጣቶቹም አይደለም ሰራዊት አለኝ አዲስ አበባ የሚል ያለው እነሱን አትተማመን። ሰው ጠልቶሃል፣ ሰው ተፍቶሃል፣ ሰው አፈናቅለህ ዛፍ የምትተክልነህ 7 ዞሮ ስንት ልፍተው ጥሮ ግሮ የኖረባትን አካባቢ የመሰረቱትን እድር የመሰረቱትን ቤተክርስቲያን የመሰረቱትን መስጊድ ቀምተህ ሳር የምትተክል ሰው ነህ። ሰው ሳይሆን ሳር ነው። ድሃ ጠልነህ ለስልጣኔ ጠንቅ ናቸው የምትላቸውን አባረሃል። እኛም የስልጣንህ ጠንቅ እንሆናለን ብሎ የአዲስ አበባ ህዝብ አንድ ፍሽካ ነው የሚጠብቅ ያለው፣ አንድ ፍሽካ። ይህንን እመኑኝ፣ የምናውቀው ነው የምንናገረው ያለ ነው። የቢሾፍቱ አየር ኃይል የኢትዮጵያ አየር ኃይል በር ላይ ነው የዋለው፣ ማለት ያደረው በሌሊት ነው፣ ቀን አይደለም። በቀን ሰርቬስ ያደርጉ የዋሉትን የኦሮሞ ተወላጅ የኦሮሞ ሰራዊት እኮ ነው፣ የኦሮሞ ነጻነት ሰራዊት እኮ ነው። ስለዚህ የኦሮሞ ነጻነት ሰራዊት እንዳውም የኦሮሞ ነጻነት ሰራዊት ባይኖር ኖሮ አሉኝ ሲነግሩኝ የሰው እየጨርሰን ነበረ። በጣም ክፉ ሰው ነው፣ ለኦሮሞ ጨካኝ ነው። እንደዚህ አይነት ጨካኝ አይታናቅም። ወጣት የሚባል ትምህርት የሚባል የለም፣ እንዲማር የሚፈልግ ወጣት የለም። በሙሉ ትምህርት ቤቶቹን እየዘጋ ነው፣ በሙሉ እያስገደደ እየወሰደ ነው ወደ ማሰልጠኛ። እርሻችን ማረስ አልቻልንም፣ ማረስ የምትፈልግ ከሆነ የእነዚህ ልጆችን ላክ ይላል። መጨረሻ ራስህን ዝመት ይላል። ቤት እንደ ቤት ነው በሙሉ እንዲዘምት የሚያደርግ ያለው። እንደዚህ ክፉ አይተናናቅም። የኛ መንግስት ቀርቶ የኛ ቁጥር 1 ጠላታችን እሱ ነው። ከጠላቶች ካሉት የኦሮሞ ህዝብ ጠላት የለውም። የኦሮሞ ህዝብ ሰላም ወዳጅ ነው። ሰርቶ የሚበላ ተካፋይ፣ ጉድፍቻ የሚያቅ ህዝብ ነው። ግን ይሄ ሰውዬ ጠላት ካለን እንኳን ቁጥር 1 ጠላቱ የኦሮሞ ህዝብ አብይ አህመድ ነው እና የሱ ቡችሎች ብለውናል። አድማጮቻችን ይሄንን እያልኩ እንግዲህ ይሄ ጠቆም ነው አድርጌያቸው ያለው። ዝርዝር አንድ ነገር ከተጀመረ ግን ዝርዝሩን እርግጥ የሚሊተሪ አካሄድ አንነግርም። ሚሊተሪ ወደዚህ እየሄደ ነው። አሁን ፕላኑን ነው ነግረናቸው ያለ ነው እንጂ በትክክል ኦፕሬሽኑ ከተጀመረ ራሱ ከጀመረው ማለት ነው ከተጀመረ ምን እንደሚደረግ በዝርዝር እንነግራቸዋለን። ለአሁን እዚህ በቃናል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።